Hello again, everyone. Welcome to the channel. In today's class, we'll talk about the grade 11 biology, unit 4 genetics. In today's class, we'll see part 11. In this part, we'll talk about the concept of hybrid cross. እንደምናላችሁ ተማሪዎች ዛሬ ደግሞ 11ኛ ክፍልን የባዮሎጂ ትምህርት 11ኛውን ክፍል ለማየት እንሞክራለን። ከዚህ በፊት በነበረን ክላስ ወይም በ10ኛው ክፍል ላይ ስለ ሞኖ ሃይብሪድ ክሮስ ምንድናቸው ኮንሴፕቱ አንድ የዘር ውርስ ከፓሬንት ሴሉ ወደ ኦፍስፕሪንጉ እንዴት ያልፋል የሚለውን ለማየት ሞክረን ነበረ። በዛ ውስጥ የሞኖ ሃይብሪድ እንደ ፒኖቲስክ እንዴት ሊሰራ ይችላል፣ የዘር ውርስን በማየት ፒኖቲስክን በመጠቀም እንዴት መገመት እንደሚቻል፣ ለምሳሌ 700 ኦር 800 ኦፍስፕሪንጎች ልጆች ቢወለዱ በሞኖ ሃይብሪድ ኢንሄሪታንስ ምን ያህሉ ቶል ሊሆኑ እንደሚችሉ ምን ያህሉ ደግሞ ሾርት ሊሆኑ እንደሚችል አይተን ነበር። ዛሬ ደግሞ የዳይሃይብሪድ ኮንሴፕት እና ዳይሃይብሪድ ኮንሴፕት ዋናው ሞኖ ሃይብሪድ ኮንሴፕት ጋር ተመሳሳይ ነው። ኦንሊ ቲንግ የሚለየው ምንድን ነው? በአንድ ጊዜ ሁለት ባህሪያትን እንዴት መውረስ ይቻላል የሚለውን ለማየት እንሞክር ነው። በአንድ ጊዜ ሁለት ባህሪያትን እንዴት ማውረስ ይቻላል የሚለውን የጄኔቲክስ ኮንሴፕት ለማስረዳት እንሞክራለን ማለት ነው። ስለዚህ ዘ ተርም ዳይ ሚንስ ቱ ማለት ነው። ዳይ ማለት ቱ ማለት ስለዚህ ዳይሃይብሪድ ክሮስ ምንድን ነው ስንል it is a cross between what? Two traits. It is a cross between two traits of what? Individuals at a time. Look, simultaneously ሁለት ባህሪያት በአንድ ጊዜ አንድ ኦርጋኒዝም ወርሶ የሚፈጠረው ነገር የምናጠራበት መንገድ ኮንስ ነው አስ ዳይሃይብሪድ ነው። ለምሳሌ ቶል አንድ ኦርጋኒዝም አንድ ጊዜ ቶል እና ከለሩን ደግሞ ለምሳሌ ብላክ የሆነ ከለር ቢኖረው it might be an animal, it might be a plant ቢሆን ሐሳቡ ሁለቱንም እንዴት ነው የሚያወርሰው የሚለውን ነገር ለማየት እንሞክራለን ማለት ነው። ስለዚህ ዳይሃይብሪድ ክሮስ ስንል ሳይመልቴኒየስሊ ሁለት ባህሪያትን እንዴት መውረስ ይቻላል የሚለውን ነው። it is a cross between what? Two entities of what? Two different traits. የተለያዩ ሁለት ትሬቶችን እንዳልኳችሁ ቁመትና ቀለም ሊሆን ይችላል፣ ሌላ ነገሮች ሊሆኑ ይችላሉ። ሁለት የተለያዩ ባህሪያትን በአንድ ጊዜ የምንወርስበት መንገድ ኮንስትራክት ዳይሃይብሪድ ክሮስ እንጠራዋለን። for example, look at the round seed. When it's round, it talks about what? The shape of a seed. The shape ስለ አተሩ ቅርጽ ነው እያወራ ያለው ማለት ነው። ሼፕ ብቻ ነው። round seed shape with what? Yellow pod color. የአተሩን የሚይዘው ፓርት እንደዚህ ያለ አተሮቹን ልክ እንደ ቃሪያ የሚመስለው አተሩ ገና ሳይፈለፈል ጀስት እዛው ተክሉ ላይ ያለ ሲደርስ እንደዚህ አተሮቹ ይዞ የሚገኝ ቃሪያ የሚመስለው ፓርት ነው ፖድ ብለን እንጠራዋለን። ስለዚህ ሉክ ራውንድ ሲድ ሼፕ ነው። ወይራስ የሎ ፖድ ደግሞ የአተሩ የሚይዘው እቺ ቃሪያ የምትመስለውን ፓርት ፖድ ብለን እንጠራለን። እነዚህ ነገሮች በአንድ ጊዜ እንዴት መውረስ ይችላል የሚለውን ሁለት ነገሮች ነው። አንደኛው ሲድ ሼፕ እያየን ነው። እዚህ ራውንድ ስንል ሲድ ሼፕ እያወራን ነው ማለታችን ነው። ሁለተኛው ፖድ ከለር ደግሞ የለው እያልን ነው። ኦር እርስ በሌላ አመለካከት ደግሞ ሪንክልድ የሆነ አተሩ ፍጹም ክብ የመሰለች ከሆነች ትኖራስ ራውንድ ብለን እንጠራዋለን። ወይራስ አተሩ ፍሬው ጀስት ኮርምተር ያለው የተጨማደደ ነገር ካለ ትኖራስ ሪንክልድ ብለን እንጠራዋለን። ሉክ ይሄ ሼፕ ነው እያወራን ያለነው ማለት ነው። ኤንድ ኦልሶ ግሪን ዋት ፖድ ከለሩ ደግሞ ምንድነው? ፖድ ከለሩ ግሪን ነው። ሁለት ነገሮች አንድ ላይ ልናጠና እንችላለን። ስለዚህ ኤግዛምፕል ሁለት ባህሪያትን በአንድ ጊዜ እንዴት ይወረሳሉ ብለን የምናጠና ከሆነ ነው አስ ዳይሃይብሪድ ክሮስ ብለን እንጠራዋለን። ሌትስ ሲ ኢን F1 generation ምንድን ሀፕን የሚያደርገው የሚለውን ሲ ሌትስ ሲ ዘ ክሮስ ቢትዊን አራውንድ የለው ጀስት ቬሪ ሪማይንድ ዛት አራውንድ የለው ሁለት ነገር አለ። ሲድ የኛው አተር ፍሬ ምን አይነት ነገር ነው ያለው? ሼፑ ራውንድ ነው ቅርጹ ስንል ነው። ከለሩ ደግሞ ፖድ ከለሩ ራሱ ሲዱ ደግሞ አተሩ ከለሩ የለው ነው። ስለዚህ it's represented with a spelling known as RR, which is represented pure round, and also capital YY, which is yellow with its cross between what? Wrinkled green. So round capital R capital ነው። wrinkled opposite ደግሞ ይሆናል small r ይሆናል ማለት ነው። እዚህ ጋር yellow ነበረ ሲድ ከለሩ፣ እዚህኛው ደግሞ ምንድነው ግሪን ሲድ ሆነ። እነዚህ ሁለቱ ክሮስ ቢያደርጉ ምንድን ሀፕን ያደርጋል? ግሪን ኦፖዚት ስለሆነ የዚህኛው it is represented with small y ነው ማለት ነው። ስለዚህ what's result ምን ይሆናል ነው። ስለዚህ ካፒታል አር የነበረው እዚህ ጋር ከዚህኛው አበባ ጋር ስሞል አር ጋር ቢዳቀል ምንድን ሀፕን የሚያደርገውን እናያለን ነው። resulted in all round yellow seeds which is abbreviated as capital R small r and capital Y small y. ሪዛልት የሚያደርገው ምንድን ነው?
look all F1 generation ምን ይሆናሉ? all F1 generation they become round ይሆናሉ። round ከየት የወሰዱት ነው? ከዚህኛው የወሰዱት ነው። and also they becomes all yellow ናቸው። ከለራቸው ደግሞ ሲዶቹ ፍሬዎቹ ቢጫ ይሆናሉ ማለት። ስለዚህ መጀመሪያው ላይ ያየነው የዚህን ባህሪ ያሳያሉ ነው። this is the F1 generation ይህም ብለን እንጠራዋለን F1 generation ብለን እንጠራዋለን። ስለዚህ እንደ ፓሬንት የሚቆጠሩት ሉክ ፓሬንት የሚቆጠሩት የካፒታል አር ካፒታል ዋይ ካፒታል ዋይ ዚስ ሁለቱ እነዚህና ስሞል አር ስሞል ዋይ አዘ ፓሬንት ይቆጠራሉ። የሁለቱ አበባዎች ሲደቀሉ የሚገኙ የአተር ፍሬዎች they become they are known as the F1 generation ብለን እንጠራቸዋለን። they have a phenotypically ወይም በአይነ ሲታዩ ምን ይመስላሉ? they round and what yellow seeds ይሆናሉ። round and yellow seeds ክብ ናቸው። ጀስት ደግሞ ከለራቸው ቢጫ ነው። ስለዚህ የዶሚናንቱን ባህሪ ይይዛሉ ነው። so what's next? let's talk this concept. This is a cross between round yellow seeds. Yes, as I told you before, round yellow seed here, and what represented with capital R, capital Y, and a wrinkled green, which is small r, small y, small y. እነዚህ ሁለቱ ሲዳቀሉ ምንድን ሀፕን የሚያደርገው ነው? as I told you, this is known as the male gametes. male gametes ናቸው ስንል በዚህ በኩል ማታችን ማለት ነው we are saying that they are sperm cell ናቸው። እነዚህ በሙሉ ስፐርም ሴሎች ናቸው ማለት ስፐርም ወንዱ የሚራባባቸው ስፐርም። ስለዚህ ስፐርም ሴሎቹ ሊያዋጡ የሚችሉት የስፐርም አይነት ምንድነው ማለት ነው? ካፒታል አር ካፒታል ዋይ ነው። ሉክ ይሄ መደበኛ አተር። ስለዚህ ይሄ አተር ለሚቀጥለው አተር ሲያስተላልፍለት መራቢያ መደበኛ ህዋሱ ቅርጹን በተመለከተ ራውንድ ነው፣ ከለሩ በተመለከተ ደግሞ ቢጫ ነው ብለናል። ስለዚህ ለሚቀጥለው ኤክሴል ዴቨሎፕ ሲያደርግ እንደሚያደርገው ይቺ አር ለሚቀጥለው ለመራቢያ ስፐርም ሴል ሲያዘጋጅ ቅርጹን በተመለከተ ካፒታል አር ያዋጣል። ከለሩን በተመለከተ ደግሞ ምን ያዋጣል? ይችኛው ዋይ ያዋጣል ማለት ነው። ኦር ይቺ አር ከየትኛው አር ጋር ትገናኝ? ከዚህኛው ዋይ ጋር ትገናኝ ትችላለች ማለት ነው። ይችኛው አር ደግሞ ሉክ ከዚህኛው ዋይ ጋር ትገናኝ ትችላለች። ኦር ይቺ አር መልሳ ደግሞ ስለዚህ አራት ኦፕሽን ይኖራቸዋል። ስለዚህ ሁሉም ግን አንድ አይነት ስፔሊንግ ስለሆኑ they become capital R capital Y ሆኗል ማለት ነው። on the reverse side this is known as the female gamete. female gamete ነው ስንል just we are saying that ምንድን ነው female gamete ነው እያልን የሚል ነው ኤክሴልን ነው ማለት። ስለዚህ ኤክሴል ደግሞ ሲመጣ ሸፕ በተመለከተ ስሞል አር ብቻ ላይ ያዋጣ ይችላል። ለምን እዚህ ጋር ያለው ታይፕ ከሆነ ስሞል አር ከዚህኛው ስሞል ዋይ ጋር ሊገናኝ ይችላል። ኦር እርስ እቺ መልሳችሁ ይሄኛው ዋይ ጋር ትገናኝ ትችላለች። ኦር እርስ እቺኛው አር ለምሳሌ ከዚህኛው ዋይ ጋር ትገናኝ ትችላለች። ኦር ፕሮባቢሊቲ ስለሆነ ወይ እቺኛው አር ከዚህ ጋር ወይ እኔው ግን ሁሉም ከማን ጋር ቢገናኙ የፊሜል ጋሜቱ ኤጉ ምንድነው? ካፒታል አሚን ስሞል አር እና ስሞል ዋይ ብቻ ነው። እቺ ስሞል አር የምትወክልልን ሲድ ሼፑን ነው። ወይራስ እቺ ስሞል ዋይ ደግሞ የምትወክልልን ደግሞ ዘ ሲድ ከለር ነው ነው። ሶ the cross between the round yellow seed and wrinkled green resulted in all around yellow seeds capital R, capital small I. This is the F1 generation. ስለዚህ ክሮስ የሚያደርግ እንደዚህ ነው። ይሄው ካፒታል እዚህ አለ። ሉክ ይቺ አር ከዚህ ዋይ ጋር ትገናኛለች። ይቺ አር ከዚህ ዋይ ጋር ትገናኛለች። ስለዚህ ፕሮባቢሊቲው የሚሆነው ምንድነው ማለት ነው? ይሄ አር ቀጥሎ አሁን ይሄ እንደምንቆጠረው ጋሜት ነው። ከዚህ ጋር ይታያችኋል። ይሄው ይሄ ማለት ይሄ ነው። ጋሜት ናቸው ስንል ስፐርም ሴል ወንድ ስለሆነ እዚህ ጋር ሜል ጋሜት ነው እያልን ስለሆነ ካፒታል አር ካፒታል ዋይ የሆነ ስፐርም ሴል አለ ማለት። ስለዚህ የስፐርም ሴል ሁለት ነገር ነው የሚያወርስ ስለሚቀጥለው ይሄኛው ከዚህ ጋር ይሄ ስፐርም ሴል ከዚህኛው ኤክሴል እቺ ኤክሴል ናት። ይሄው ከኤክሴሎቹ እዚህ ጋር ፊሜል ጋሜት ብለን የለ ስሞል አር ስሞል ዋይ ናቸው። ስለዚህ እቺ ስፐርም ሴል መታ እዚህ ጋር ከተገናኘች ምንድነው የሚፈጠረው? ካፒታል አር ይሄው ከዚህ ይወስዳል፣ ስሞል አር ከዚህኛው ይወስዳል ማለት ነው። እዚህ ጋር ካፒታል ዋይ ያለው ካፒታል ዋይ ከዚህኛው ይወስዳል፣ እዚህኛው ደግሞ ስሞል አይ ከዚህ ይወስዳል። እንደዚህ ያለ ነገር ይሆናል ማለት ነው። ስለዚህ ምንድነው የሚሆነው? ካፒታል እዚህ ውስጥ የምታያቸው ይሄው ቦክስ ውስጥ የምታዩቸው ማለት ነው። ስለዚህ ስፐርም ሴሎች ሲገናኙ ነው የስፐርም ሴል ከዚህኛው ኤክሴል ጋር ቢገናኝ ካፒታል አር ስሞል አር ካፒታል ዋይ ስሞል አር ይገናኝ። ሁሉም ብታያቸው 100% ዜል ካፒታል አር ስሞል አር ካፒታል ስሞል ዋይ ናቸው። ስለዚህ 100% አንድ አይነት። ስለዚህ 100% ምንድን ናቸው ስንል ዜ አር ዋት ዜ አር ሪዛልትድ አራውንድ የለው ሲድስ ናቸው። ስለዚህ እዚህ ውስጥ ምንም አይነት ግሪን ምንም አይነት ሪንክልድ ባህሪ የለም ማለት ነው። ለምንድን ነው ስንል ቢካውዝ ራውንድ ኤንድ ዋት የለው ሲድ which is represented with capital R capital Y are what ዶሚናንት ስለሆኑ ምንም እንኳ የሪንክልድ ዛሬ ተኮማተሪ አተዝርያ ባህሪ ካላቸው እና
ከግሪን የሆኑ አቶች ላይ ቢዳቀሉ የሚታየው ማንኛው ባህሪ የዶሚናንቱ ባህሪ ነው። ዚስ ነው ናስ ኮንሴፕት ኦፍ ዶሚናንስ የሚለው ታስታውሱ ከሆነ በዚህ ምክንያት ነው ማለት ነው። ስለዚህ ኤፍ ዋይ ላይ በተመለከተ ይሄን ሀሳብ ይገባል። ስለዚህ ኤፍ ዋይ ላይ ስንመለከት ምንድነው ባጭሩ ሁሉም ኤፍ ዋን ጀነሬሽን ዘይ ቢካም ሸፕ በተመለከተ ራውንድ ይይዛሉ። ከለራቸውን በተመለከተ የለው ይወስዳሉ። ለምን ስንባል ቢኮዝ ራውንድነስ ኤንድ የሎውነስ ኢዝ ዋት ዚ አር ዶሚናንት አፖን ዘ ግሪን ከለር ኤንድ ዘ ሪንክልድ ሼፕ ላይ ዶሚናንት ስለሆኑ የሚታዩት ሁሉም የሚታዩት ራውንድ እና የሎ ሆነው ይሆናሉ ማለት ነው። ሌትስ ሲ ዚስ ኮንሴፕት ኢን የፍቱ ጄኔሬሽን ላይ ምንድን ነው የሚፈጠረው የሚለው ነገር እናያለን። ስለዚህ እዚህ ጋር አሁን አንድ ነገር ማስታወስ ያለባችሁ ይህንን ፌኖታይፒካሊ ዜአር ፌኖታይፒክ የሚለውን ተርም ማስታወስ አለባችሁ። አይ ሆፕ ሶ ፌኖታይፒክ ስንል ሁሉም ሆኑ ፌኖታይፕ እያለ ፌኖ ታይፓቸው ከተባለ ሁሉም ወይም 100% ምን ሆኑላችሁ። ፌኖታይፕ ማለት ባይ የሚታይ ነው አይደለም። ሁሉም ምን ሆኑ ሁሉም ዘይ ቢካም ራውንድ የሎ ሲድ ይሆናሉ ማለት ነው። ራውንድ የሎ ሲድ ይሆናሉ። ፌኖታይፓቸው ራውንድ የሎ ሲድ ማለት ኦል አር ራውንድ የሎ ሲድ ሁሉም ይሆናል 100% ማለት ነው። ኤፍ ዋን ላይ ሁለተኛ ደግሞ ጂኖታይፕ እንባል ደግሞ ጂኖታይፕ ሬሽዮ እንባል ጂኖታይፕ ሬሽዮ ይሄ ምንም በቃ ፍንክሽን መስራት አይጠበቅባቸውም። በዳይሃብሪድ ህግ ከሆነ ዶሚናንቶቹ ሁልጊዜ ከሪሲቭ ጋር ሲዳቀሉ ጂኖታይፕ በተመለከተ ደግሞ 100% ወይም ኦል ምን ይሆናል ሁሉም ታያቸው እዚህ ቦክስ ያለ ጂኖታይፕ ላቸው በጂን የሚቀመጡ ስለሆነ ሁሉም እዚህ ውስጥ የምትያታቸው ምን አላቸው 100% ዘይ ቢካምስ ካፒታል አር ኤንድ ስሞል አር ሉክ ኤንድ ኦልሶ ካፒታል ዋይ እዚህ ውስጥ ያያችሁት ማለት ካፒታል ዋይ ስሞል ዋይ ሆነ ካፒታል ዋይ ስሞል አንድ ላይ ማለት ነው። ካፒታል ዋይ ስሞል ዋይ ይሆናሉ ማለት ነው። this is the concept of the phenotype and genotype ratio. So it's better to talk about the second option or the second phenomena what happen if this F1 generation cross or interbreed with what themselves ከራሳቸው ላይ ቢዳቀሉስ ምንድነው የፈጠረው ነው። so the outcome of the cross between F1 generation ላይ አሁን ያየናቸው ሁሉ 100% ካፒታል አር ስሞል አር ካፒታል ዋይ ስሞል አይ ናቸው። እነዚህ እርሳቸው ቢዳቀሉስ ምንድነው የሚፈጠረው ስንል ሉክ ይሄ አሁን መደበኛ ህዋሱ ላይ ሼፕ እና የአተሩ ቅርጽና ከለር በተመለከተ ውስጡ አተር ውስጥ ያለው የዝርያ መዋቅር ምንድነው ካፒታል አር ስሞል አር ነው which is ራውንድ ነው ፌኖታይፒካሊ። ስለዚህ እነዚህ ስፐርም አምርቶ የሚባሉ ስፐርም ሴል አምርቶ የሚባሉ እንደሚያደርገው ይችኛዋን አር ከዚህኛው ዋይ ጋር ሊገናኝ ይችላል። ኦር ኤልስ ራሷ ካፒታል አር ስሞል ዋይ ጋር ልትሆን ትችላለች ወይም እቺ ስሞል አር ከካፒታል ዋይ ጋር ስፐርም ሴል ታዘጋጅ ትችላለች ወይም ይሄ ስሞል አር ደግሞ ስሞል ዋይ ጋር ሆና ስፐርም ሴል ታዘጋጅ ትችላለች ነው። ስለዚህ ስፐርም ሴል ሲዘጋጅ አዚስ እንዳለ ሄድ ሰግሪጌት መደረግ አለ መለያየት ዘ ሎው ኦፍ ሰግሪጌሽን የሚለው ማስታወስ አለበት። ተለያየት ነው። ስለዚህ ምን ይደረጋል ከነዚህ እናገኛለን ማለት ነው። እዚህ ጋር ይሄው ሜል ጋሜቶች አሉ ሜል ጋሜት። ስለዚህ ካፒታል አር ከካፒታል ዋይ ከዚህኛው ይሄ ካፒታል አር ከዚህኛው ዋይ ጋር እንደማለት ነው። ካፒታል አር ዊዝ ስሞል ዋይ ካፒታል አር እዚህ ይሄን ያዋጣል ወይም ደግሞ እዚህ ጋር ስሞል አር አለ አይደል ስሞል አር ከዋይ ጋር ትገናኝ ትችላለች። ይሄው እዚህ ጋር ካፒታል ዋይ ነው ስሞል አር ወይ ይቺኛዋ ስሞል አር ከዚች ጋር ሆና ስፐርም ሴል ታዘጋጅ ትችላለች በዚህ መልኩ ነው። ስለዚህ ይቺ ሼፕ ብቻ ትወክላለች። ይቺኛዋ ደግሞ ከለር ነው የምትወክለው ሲድ ከለር ነው። ይቺ ሲድ ሼፕ ይቺ ሲድ ከለር ናት። ለዚች ሲድ ሼፕ ነው ይቺኛዋ ሲድ ከለር ናት። ምንም የሚታይ ነገር የለውም። ይቺም ሲድ ሼፕ ናት። ይቺኛዋ ሲድ ከለር ናት ማለት ነው። ይሄን ሊያዋጡ ይችላሉ። the same is true for the female gametes ነው the same ነው ሀፕን የሚያደርገው እንደዚህ ሆነ። ስለዚህ ምንድነው ሀፕን የሚያደርገው ልክ ከዚህ በኋላ የምናየው ይታያቸዋል። ካፒታል አር ካፒታል ዋይ አለ ካፒታል አር ስሞል ዋይ አለ ስሞል አር ካፒታል ዋይ አለ ስሞል አር ስሞል ዋይ አለ ከዚህ ጋር የሚገናኘው ማለት ነው። ስለዚህ ጂኖች በዚህ ፎርም ካደረጉ በኋላ ይችኛዋ ከዚህ ጋር ስትገናኝ ይሄን ይሰጣቸዋል። ይችኛዋ ይሄ ሜል ስለሆነ ይሄ ስፐርም በዚህ በኩል ያለው ስፐርም ሴል ናቸው። ለምን ሜል ጋሜት ማለት ስፐርም ሴል ነው። ፊሜል ጋሜት ደግሞ ኤግ ነው። ይችኛዋ ኤግ ከዚህ ጋር ብትገናኝ ጀስት ኤግ ሴል እንደዚህ መጥቶ ስፐርም ሴል ደግሞ እንደዚህ መጥቶ ስለዚህ ስፐርም ሴል ቢሆን በውስጡ አር ዋይን ይዞ የሚመጣው እንደማለት ነው። ሁለት ነገር ብቻ እያወራን ይሄኛው በውስጡ አር ካፒታል አር እና ካፒታል ዋይ አለ ይሄኛው እንደዚህ። ስለዚህ እንደዚህ ይሄ ስፐርም ሴል መጥቶ እዚህ ጋር ሲገናኝ ስለዚህ ምን ማለት ነው እዚህ አዲስ የሚፈጠረው ሴል ካፒታል አር ይኖረዋል ኤንድ ኦልሶ ካፒታል ዋይ
አለው ካፒታል ዋይ ይኖረዋል ማለት ነው። ዛት ሲምፕል ለዛ ሀሳቡ። ስለዚህ ይሄኛው ደግሞ ሉክ ይሄኛው መጥቶ እዚህኛው ጋር ቢገናኝ ይሄን ይሰጣቸዋል። ይችኛዋ ኤክሴል ሆይራ በዚህኛው ስፐርም ከተገናኘች ደግሞ ካፒታል አር ስሞል ይሰጣቸዋል። ይችኛዋ ኤክሴል መታ በዚህኛዋ ከተገናኘ በዚህኛዋ ከሆነ የተገናኘው ካፒታል አር ስሞል ዋይ ይሰጣቸዋል። ሉክ ስለዚህ በዚህ መልኩ ይሄን ስትጨርሱ ሁሉም ሰርታችሁ ስትጨርሱ ምን እንደምታገኙት ፌኖታይፓቸውን ስትመለከቱ ፌኖታይፕ ማለት እነዚህን አተሮች ዘሯቸውና ከዛ ዘርታችሁ አድርገው ፍሬውን ብትሰበስቡት ሲደርስ ፍሬውን ተሰበስቡታላችሁ። ሰበስባችሁ ፍሬውን ስታዩት ምንድነው ልታዩ የምትችሉት አተሮቹ ቅርጽና ከረበት ምን ሊገጥማችሁ ይችላል ስንል ይሄን የምናገኘው የዚህ አይነት አማራጭ የምናገኘው ፈርስት ራውንድ የለው እናገኛለን። ምን ያህል ራውንድ የለው ማለት ምንድን ነው? የአተሮቹ ቅርጽ ሸፕ ማለት ነው ራውንድ እና ከለራቸው ደግሞ የለው ቢጫ የሆኑት እናገኛለን 9 ነው። ሉክ እዚህ ውስጥ ራውንድ እና የለው ለመሆን ምን ያስፈልጋቸዋል? አትሊስት ቢያንስ አንድ ካፒታል አር እና አንድ ካፒታል ዋይ ያስፈልጋቸዋል። ምን ለመሆን? ራውንድ እና የለው አትሊስት ነው። ሁለት አር ካገኘ ጥሩ ነው። ካልሆነ ግን አንድ ቢያንስ ካፒታል አር መኖር አለበት። አንድ ደግሞ ካፒታል ዋይ ከተገኘ ዘይ ቢካም ራውንድ ኤንድ የሎ ይሆናሉ ማለት ነው። ራውንድ የሎ ይሆናሉ ማለት ነው። ከሁለቱ አንዱ ካልተሟላ ፌል ያደርግብናል። ሌትስ ሲ እዚህ ጋር ካፒታል አር ካፒታል ሼፕ በተመለከተ ካፒታል አር ካፒታል ነው ያላችሁ። ስለዚህ ካፒታል አር ካፒታል አር ከሆነ ምንድን ነው? ራውንድ ነው። ካፒታል ዋይ ከሆነ ደግሞ ዋት የሎው ነው። አንድ እዚህ አለ 2 3 4 5 6 7 8 9 ያለን እዚህ አሁን ካፒታል አር እና ስሞል አር ነው ያለው። ሼፑን በተመለከተ ሁለት አሌሎች ናቸው ያሉት። አንደኛው ስሞል አር ነው፣ አንደኛው ካፒታል አር ነው። ስለዚህ አውቶማቲካሊ ይሄ የሎ ነው። የሎ ለምንድነው? ቢኮዝ ራውንድነስ ኢትስ ዋት ራውንድ ነው የሚሆነው። ቢኮዝ ኢትስ ዋት ራውንድነስ ዶሚናንት ስለሆነ። እዚህ ደግሞ ካፒታል ዋይ እና ስሞል ዋይ አለ። ከለር በተመለከተ እቺ ስሞል ዋይ ግሪን ነው የምትወክለው፣ ሄራስ ካፒታል ዋይ ደግሞ የሎ ነው የሚወክለው። ነገር ግን እነዚህ ሁለቱ አንድ ላይ ሲገናኙ አተሩ ላይ የሚታየው ባህሪ የማን ባህሪ ነው? የየሎ ባህሪ የዶሚናንቱ ባህሪ ነው የሚታየው ነው። ሌላው ራውንድ እና ግሪን ሉክ ራውንድ እና ግሪን ለመሆን ደግሞ ራውንድ ለመሆን አትሊስት ዘር መስት ቢ ዋት አንድ ካፒታል ሊኖር ይገባል። ግሪን እንዲሆን ካስፈለገ ሁል ጊዜ ታስታውስ ከሆነ እዛ መጀመሪያው ስላይድ ላይ ግሪን እንዲሆን ካስፈለገ ዘር መስት ቢ ቱ ስሞል ዋይ ሊኖረው ይገባል ማለት ነው። ስሞል ዋይ። ስለዚህ ራውንድ እንፈልግ እስኪ። ሉክ እዚህ ጋር ይታያቸው አንድ አር አለ ራውንድ ነው። እዚህ ስሞል ዋይ ግሪን ለማግኘት የግድ ስሞል ዋይ መሆን አለበት። ይሄኛውን እናልፈዋለን። ለምሳሌ ይሄኛውን እናልፋለን። ይሄኛውን እናልፈዋለን። ይሄኛው እናልፈዋለን። የምናልፈው ደግሞ ምንድነው? ካፒታል አር ስሞል አር አለው የትስዋት ራውንድ ነው። ራስ ግን ከለሩን ስንመለከት ግን ካፒታል ዋይ ስሞል ዋይ ስለሆነ የሎ ነው የሚሆነው። ለምን? ካፒታል ዋይ የሎውን ስለሚወክል የቢጫው ዋይ። ስለዚህ የግድ ስሞል ዋይ መፈለግ አለብን። እዚህኛው ጋር ይታያቸዋል። ጀስት እዚህ ጋር ስሞል ዋይ አለን። እዚህ ጋር ስሞል ዋይ አለን። ስለዚህ ካፒታል አር እና ይሄ ራውንድ ነው፣ ይሄኛው ግን ግሪን ነው። ስለዚህ ሶስቱ እዚህ ጋር የምታዩቸው አንድ ይሄ፣ ሁለት ይሄ፣ ሶስት ይሄ። ስለዚህ ካፒታል አር ሊሆን ይችላል፣ ችግር የለም። ዋናው ግን ግሪን ማግኘት ካለብን we have to concentrate on what if there is a presence of small y or not የሚለውን ማየት ያለው። ስለዚህ እዚህ ጋር ስሞል ዋይ አለ፣ ሌላ እዚህ ጋር ስሞል ዋይ አለ፣ እዚህ ጋር ስሞል ዋይ አለ። ሉክ ስለዚህ እነሱ ሶስቱ ምንድን ናቸው? ራውንድ እና ግሪን ናቸው ማለት ነው። ራውንድ እና ግሪን ናቸው ማለት ነው። ለምሳሌ እዚህ ጋር ስሞል ዋይ አለ፣ አለ እዚህ። አሁን ይሄን ስሞል ዋይ መውሰዳችን ማሽኖቹ ለምንድን ነው? እዚህ ጋር ራውንድ አይደለም፣ ካፒታል አር አይደለም፣ ስሞል አር ስለሆነ ይሄ ደግሞ ምንድነው? ሪንክልድ ነው። ስለዚህ አፍቶ ሪኮርድ the other point ሪንክልድ የለው። ሉክ እዚህ ደግሞ ምን አለ? የዚህ ግልባጭ ማለት ነው። ሪንክልድ ናች የሆኑና ዋት የሎ የሆኑ የሎ መሆን ካለባቸው ዘር አትሊስት ዘር መስት ዋት አንድ ካፒታል ዋይ ሊኖራቸው ይገባል። ሪንክልድ ለመሆን ዘር መስት ቢ ቱ ስሞል አር መኖር አለባቸው አንድ መገኘት። ሪንክልድ እንዲከተካ ከተፈለገ ሁለቱ ስሞል አር ከሆኑ ሪሲሲቭ ስለሆነ በባህሪያቸው ሁለቱ አንድ ላይ ካልመጡ የአተሩ ከለር ላይ ሊታዩ አይችልም። ሪንክልድ ማለት ሪንክልድ። ስለዚህ ሉክ ራውንድ ስናስታውስ ዶሚናንት ስለሆነ አንድ ይሄ አሁን ራውንድ ነው። ካፒታል አር ስሞል አር ቢሆን ራውንድ ነው። ካፒታል አርም ቢሆን ዋት ራውንድ ነው። ለምን? ይሄኛው ፒውር ራውንድ ብለን እንጠራዋለን። ዌራስ ይሄኛው ሄትሮዛይገስ ራውንድ ብለን እንጠራዋለን። ሄትሮዛይገስ የተዳቀለ ራውንድ ነው። ሲታይ አተሩ ክብ ነው የሚመስለው። ዌራስ ግን ውስጡ ቢጠና ግን የሪንክልድ አለበት። ስለዚህ ሪንክልድ ለማግኘት we have to concentrate on finding small r መፈለግ አለብን። let's find small r can we get let's check
look, here is small r, here is small r. ቦታ ቢቀየር ለውጥ የለውም ሐሳቡ። Here is also small r, small r. Here is also small r, small r. These three things, 1, 2, 3 things represents there is what the presence of wrinkled አለ የሚለው እናያለን። ቀጥሎ የሎ ለመሆን there must be what at least one capital ሊኖራቸው one capital y ሊኖራቸው ይገባል። እዚህ ሁለቱም ካፒታል ዋይ ካፒታል ይሄ የለው ነው፣ ምንም ጥያቄ የለውም። እዚህ ካፒታል ዋይ አለ፣ እዚህኛው ግን ስሞል ዋይ አለ። ኢትስ ዋት የለው ነው ቢኮዝ ካፒታል ዋይ ዶሚናንት ኦቨር ዋት ስሞል ዋይ ዶሚናንት ስለሆነ ካፒታል ዋይ ዶሚናንት ስለሆነ and also there is also capital Y small y ካፒታል ስላለ እዚህም የሎ ሆኖ ያሳያል። ለምንችኛዋ ሪሲሲቭ ስለሆነች መታተችም ከለሯ። ስለዚህ አተሩን ስናየው ሪንክልድ ሆኖ ቅርጻቸውን ስናየው ጀስት ራውንድ የሆኑ ሳይሆኑ ሪቨርስ ሳም ኤክስ አተሮቹ ኮምፒውተር ያለ የተጨማደደ ቅርጽ ያላቸው አተሮች ልታገኙ ትችላላችሁ ማለት ነው። እንደዚህ ያለ ራውንዳች ግን ከለራቸው ምንድነው የሎ ናቸው። and also the last phenotype what ዋን መጨረሻ ፌኖታይፕ የምናገኘው ሪንክልድ አተሮቹ ውስጥ መካከል ደግሞ አንደኛ ሪንክልድ ለመሆን መሆን አለበት you have to say that small r ሁለቱም መሆን አለባቸው። አንድ ሼፑን በተመለከተ እንቱን በተመለከተ ደግሞ ከለራቸውን በተመለከተ ደግሞ ግሪን ለማግኘት 2 fdm becomes what small y መሆን አለባቸው። ይሄን ኮንዲሽን የሚያሟላ ብናገኝ ጀስት አንድ እናገኛለን። ይሄ ማለት ደግሞ ያለው ነው እዚህ ጋር ያላቸው ሪንክልድ ይሄው ስሞል r ናቸው፣ ሪንክልድ ናቸው፣ ራውንድ አይደሉም። ስሞል r ግሪን ናቸው። ስለዚህ አንድ እናገኛለን ነው። ስለዚህ በሬሾ ስናስቀምጠው ምንድነው የሚሆነው 3 9 2 3 2 3 2 1 ነው። እነዚህ ምናቸው እዚህ ያለናቸውን በሙሉ ሬሾ ስናስቀምጣቸው ምን ማለት ነው? ይሄ ማለት የሆኑ ዝርያዎች ቢሰጡ የሆኑ አተሮች ቢሰጡ በዳይሃይብሪድ ክሮስ F1 ጄኔሬሽኖቹ በሙሉ 100% የዶሚናንቱን ባህሪ ያሳያሉ። ዶሚናንት ስንል አሁን ባወራነው ኮንሴፕት ከሆነ ራውንድ እና የሎ ይሆናሉ 100% F1 ላይ። F2 ላይ ደግሞ F1ዎቹ ስንደቀላቸው ደግሞ ሊፈጠርብን ብንባል ዘጠኙ የዶሚናንቱን ባህሪ ያሳያል። ታስታውሱ ከሆነ እዚህ ጋር ዘጠኙ ምንድን ነው? ራውንድ እና የሎ ብለን አይደለ? ይሄ የማን ባህሪ ነው? የዶሚናንት ባህሪ ነው። እሺ ሶስቱ ደግሞ እዚህ ጋር ራውንድ ግሪን ብለናል። ሶስቱ ደግሞ ራውንድ ግሪን ሶስቱ ራውንድ ሆነው ሉክ ራውንድ የዶሚናንት ባህሪ ነው። ኋይራስ ከለራቸው ግን የምኑን የሪሲሲቭን የግሪን ያሳያሉ ማለት ነው። ግሪን ያሳያሉ። ሶስተኛው ኦፕሽን ደግሞ ምንድነው? ግልባጩ ነው። ቅርጻቸው ሪንክልድ ሆነው የዚህኛው ግልባጭ ማለት ነው። እዚህ ራውንድ ነበሩ አይደል? እዚህ ደግሞ ያቀየሩና ሪንክልድ ሆነው ደግሞ ሶስቱ የሸፕ በተመለከተ የሪሲሲቭን ባህሪ ያሳዩናል። ኋይራስ ከለሩን በተመለከተ የዶሚናንቱን ባህሪ ሶስቱ ያሳያሉ ማለት ነው። and also the last option ከተሰጡን ሬሾዎች መካከል አንድ እጁ ብቻ በቅርጽም በከለርም የሪሲሲቭን ባህሪ that is ሪንክልድ እና ግሪን ያሳያሉ ማለት ነው። this is the concept of the dihybrid cross. So the other thing just the summary what we talk a lot እስካሁን ያወራነውን ኮንሴፕት እዚህ ጋር በቴብል መልኩ ተቀምጦላችኋል። ጀስት እዚህ ጋር ሪአሬንጅ ቅድም ያወራነውን በዲቴይል ያንዳንዳቸው ሪአሬንጅ ሲደረጉ የዚህ አይነት መልክ ይኖራቸዋል። የተለየ ነገር የለውም። አሁን ቅድም ስናወራቸው የነበሩት በሙሉ ኤፍ2 ጄኔሬሽን ላይ ይሄን ሬሾ ማስተዋወቅ ይጠበቅባቸዋል። ይችኛዋ የዶሚናንት ባህሪ ነው የምትወክለው በሁለቱም ባህሪ በሲድ ሼፕ እና በሲድ ከለር። ወይራስ እችኛዋ ሶስት ደግሞ ምን ትይዛለች? ሼፑን ራውንድ ይዛል። ሼፕ የዶሚናንት ከያዘ ሼፕ ዶሚናንት ይዛል። ወይራስ ከለር ደግሞ የሪሲሲቭን ይዛል። ይሄኛው ደግሞ ግልባጩ ሼፕ የሪሲሲቭን ይዛል። ከለር ደግሞ የዶሚናንቱን ይዛል ማለት ነው። ይሄኛው ደግሞ በሁለቱም የሪሲሲቭን ባህሪ ኤፍ1 ላይ የመጀመሪያ ያየነው የሪሲሲቭን ባህሪ ግሪን እና ሪንክልዱን ሊያሳያል ማለት ነው። ጀስት ቅድም ያወራነው ሀሳብ የመድገም ያህል ነው። የተለየ ነገር ውስጥ የገባ የለም። this is the concept of the hybrid cross. activity 4.1 መጽሐፋቸው አንድ አክቲቪቲ ያለ እሱ አክቲቪቲ ሲል ለማየት ሞክር። activity 4.15 practicing a hybrid cross using your knowledge of the hybrid crosses create a point scale to show the cross between green axial is given capital G capital A capital A and yellow terminal. ይሄ የአበባ አቀማመጥ ነው። የአበባ አቀማመጡን በተመለከተ
የአበባ አቀማመጡን በተመለከተ ምንድን ነው ሊፈጠር የሚችለው የሚለው ነገር እናያለን። አበባ አቀማመጡን በተመለከተ አተሩ ፍሬ ላይ ሁለት አማራጭ ነው ያለው። አንደኛው ተርሚናል ነው። አበባው ጫፍ ላይ የሚገኝ ከሆነ ሲኖራስ ተርሚናል አተሩ ላይ እንደ አተር ቆጠሩት ነው። ይሄንን ጫፍ ላይ የሚገኝ ከሆነ ሲኖራስ ተርሚናል ብለን እንጠራዋለን። ወይራስ ጫፉ ላይ ሲያደርስ ግን አበባዎቹ ታች አካባቢ ላይ የሚገኙ ከሆነ እዚህ አካባቢ ላይ አበባ የሚገኙ ከሆነ ፍላወሩ እዚህ አካባቢ ላይ የሚገኝ ከሆነ ሲኖራስ አግዚያ ብለን እንጠራቸዋለን። ስለዚህ ግሪን አግዚያል ኤንድ የሎ ተርሚናል ሁለት ነገር ናቸው። አንደኛው ከለር አለ እዚህ ይታያቸዋል። ግሪን አለ፣ አግዚያል አለ። ሁለቱ ካፒታል ናቸው። ስለዚህ ዶሚናንት ስለሆነ ይሄኛው ግሪን ዶሚናንት ነው፣ አግዚያል ኤ ነው። የሎ ደግሞ ኦፖዚቱ ሪሲሲቭ ነው ማለት ነው። ተርሚናል ሪፕሬዘንት ዋት ካፒታል ስሞል ጂ ኤንድ ስሞል ኤ ስሞል ኤ ነው። ስለዚህ ኤክሴል እንዴት ፕሮዲውስ ይደረጋል ስንል ምንድን ነው ሀፕን የሚያደርገው ነው። ስለዚህ ይሄ ኤክሴል በትክክል ሊያዋጣ የሚችለው ምንድን ነው? ይቺ ጂ ከዚህኛው ኤ ጋር ወይም ይቺ ጂ መልሳ ከዚህኛው ኤ ጋር ከሆነ ካፒታል ጂ ካፒታል ኤ ሌላ ነገር የለውም። ወይም ደግሞ ፕሮባቢሊቲ ይሄኛዋ ጂ ከዚህኛው ኤ ጋር ወይም ይቺኛዋ ጂ መልሳ ራሷ ከዚህኛው ጋር ትሆን ትችላል። ስለዚህ በየትኛውም በኩል ብትሄዱ የምናገኘው የኤክሴል ኢት ቢካምስ ዋት ካፒታል ጂ ኤ ነው ማለት ነው። ሌላ ነገር የለውም። ይሄው እንደዚህ እናገኛለን ማለት ነው። ሌላ ነገር የለውም። ስፐርም ሴል በተመለከተ ይሄን ደግሞ እንደ ወንድ እንቁጠረው ማለት ነው። እንደ ወንዱ የመራቢያ ብንቆጥረው ይሄ ስፐርም ሴል አውጣ ቢባል ሊያዋጣ የሚችለው ይሄኛው ጂ ወይ ከዚህኛው ጋር ነው፣ ኦራልስ መልሶ ይችኛዋ ከዚህ ጋር ነው። ወይም ደግሞ ሊሆን የሚችል ሊያዋጣ የሚችለው ይሄኛው ከዚህኛው ኤ ጋር ተያይዞ ሊመጣ ይችላል፣ ወይም ደግሞ ይሄኛው ይሄ ከዚህኛው ተያይዞ ሊመጣ ይችላል። ስለዚህ ነቲንግ ኢዝ ቼንጅድ አዲስ የታየ ነገር የለውም። ስለዚህ ምንድን ነው የሚፈጠረው? ሜል ጋሜቶች ስፐርም ሴሎች ምን ይሆናሉ? ሁሉም ካፒታል ጂ ኤ ካፒታል ጂ ኤ ካፒታል ጂ ኤ ካፒታል ጂ ኤ ይሆናል ማለት ነው። ሁሉም ኤ ይሆናል። እዚያ ደግሞ ስሞል ጂ ኤ ስሞል ጂ ከዚህኛው የወሰደው ማለት ነው። ተደርድራላቸው ከዚህ የማዳቀል ነው። ስታዳቅሉት ይችኛዋ ከዚህ ጋር ብትገኝ እቺ ስፐርም ሴል ከዚህ ኤክሰፕት ጋር ይሄ ይፈጠራል። እቺ ስፐርም ሴል ከዚህኛው ኤክስ ጋር ብትገኝ ይሄ ይፈጠራል። ይችኛዋ ኤክሴል ከዚህኛው ብትገኝ ይጀሳል። ስለዚህ 100% ምንድን ይፈጠር ማለት ነው? ካፒታል ጂ ስሞል ጂ ካፒታል ኤ ስሞል ምን ማለት ነው? ይሄ ኤፍ1 ጀኔሬሽን ቢሆን 100% ይሄ ብቻ አሁን አንድ ባህሪ ነው የምትወክልን አይደለም? ከለር ነው የምትወክለው አይደል? እቺ ከለር ስለሆነ ካፒታል ጂ እና ስሞል ጂ ከሆነ የማንኛው አሁን ይሄን አተር ወስደን ብንተክለው አተር የምንዘራው አተር ፍሬው ስንለቅመው ምን አይነት ከለር ይኖረዋል ማለት ነው? አተሩ ኢዛት ግሪን ኦር የሎ ግሪን ቢኮዝ ኦፍ ዋት ቢኮዝ ኦፍ ካፒታል ጂ። ለምን እዚህ ጋር ካፒታል ጂ ምንድን ነው? ይሄው ካፒታል ሌተር ነው አይደል? ዶሚናንት ነው ማለት ነው። ይሄኛው ተደብቆ ይቀመጣል። ስሞል ጂ የሎ ነው የምትወክለው ተደብቃ። ስለዚህ አበባ አቀማመጥ ትምህርት ደግሞ አግዚያል እና ተርሚናል አለ። አግዚያሉ ካፒታል ኤን የተወከለ እዚህ እንደምታዩት እዚህ ጋር። ስለዚህ ዶሚናንት ነው ማለት ነው። ስለዚህ የአበባ አቀማመጡ አግዚያል ነው የሚሆነው። አግዚያል ማለት የአበባ አቀማመጥ ከአተሩ ጫፍ ላይ አይደለም፣ ወደ ታች ወረድ ብሎ አበባው እዚህ አካባቢ ይገኝ ይችላል። ስለዚህ ዚስ 100% ምን ይሆናሉ? ግሪን ኤንድ ዋት አግዚያል ይሆናሉ ማለት የዶሚናንት ባጀት ሁሉም የዶሚናንቱን ባህሪ ያሳያሉ ማለት ነው። ሶ ዘ ሰከንድ ኮንሴፕት ዘ ኤፍ2 ጄኔሬሽን ምንድን ይፈጠራል? ኤፍ2 ጄኔሬሽን ላይ ምን ይፈጠራል የሚለውን ደግሞ ስናይ ኤፍ2 ጄኔሬሽን ላይ ኤፍ1 ጄኔሬሽን ላይ አይታችሁ ከሆነ ሁሉም ያገኘናቸው ካፒታል ጂ ስሞል ጂ ነበረ። ከዛ ምን እናገኛለን? ያን ራሱ እንደ ፓሬንት እንወስደዋለን። ይህንን እዚህ ያገኘነውን ካፒታል ጂ ስሞል ጂ ካፒታል ኤ ስሞል ጂ ይህንን እንደ ፓሬንት እንወስደዋለን። ኤፍ2 ደግሞ እንሰራለን ማለት ነው። ስለዚህ ምን ሊሆን ይችላል? ካፒታል ጂ ስሞል ጂ የሚለውን ስናይ now what you have to understand is let's talk about the F2 generation. የምታስታውሱ ከሆነ ይህን ኤፍ1 ጄኔሬሽን ላይ ታስታውሱ ከሆነ እዚህ ጋር እንዳለ ያገኘናቸው they become what? they become ካፒታል ጂ ስሞል ጂ ካፒታል ኤ ስሞል ኤ ናቸው። ስለዚህ ምን ሊፈጠር ይችላል ስንል እነዚህ ለማዳቀል ይቺ ካፒታል ጂ ከዚህ ነው የወሰድናቸው። ኤፍ1 ጄኔሬሽን እዚህ ጋር ያሉ በሙሉ አይታችኋቸው ከሆነ ስለዚህ ቀጥሎ የምናዳቅለው ይሄንንና ይሄንን ራሱ ነው እንደማለት ነው። ስለዚህ ካፒታል ጂ ከማን ጋር ሊመጣ ይችላል? ከካፒታል ኤ ጋር ሊመጣ ይችላል። ጀስት እዚህ እንደምታዩት አንድ ይሄው። ወይም ደግሞ ካፒታል ጂ ከስሞል ኤ ጋር ሊመጣ ይችላል። ይሄው እዚህ እንደምታዩት ሊሆን ይችላል።
ኦር ኤልስ እችኛዋ ስሞል ጂ እዚህ ጋር የምታዩት ስሞል ጂ ከማን ጋር ትመጣ ትችላለች? ከካፒታል ኤ ጋር ትመጣ ትችላለች። ይሄኛው ከለር ስለሆነ ከለሩን በተመለከተ ስሞል ጂ ሊያመጣ ይችላል። የአበባ አቀማመጥ በተመለከተ ከካፒታል ኤ ጋር ከአግዚያ ጋር ሊመጣ ይችላል። ጀስት እዚህ ጋር እንደምታዩት ማለት ነው። ኦር ኤልስ ይሄ ካፒታል ስሞል ጂው ግሪን ከተማን ጋር ሊመጣ ይችላል፣ ከተርሚናሉ ጋር ከስሞል ኤ ጋር ሊመጣ ይችላል። ስለዚህ ጀስት ስናዳቅላቸው እንደዚህ ያለ ባህሪ ልናገኝ የምንችለው ስፐርስ ደግሞ ኤክሴል በተመለከተ ይሄ ነው። ስለዚህ ካፒታል ጂኤ ይሄው እዚህ ካፒታል ስሞል ጂኤ ጋር እዚህ ሊመጣ ይችላል። ስሞል ጂ ከካፒታል ኤ ጋር፣ ስሞል ጂ ከስሞል ኤ ጋር ሊመጣ ይችላል ማለት ነው። ጀስት ዘ ሴም ኢዝ ትሩ ፎር ዘ ፊሜል ኤክሴልም ይሄን ነው። ስለዚህ ምንድን ነው ሀፕን የሚያደርገው ስንል ይሄ ኤፍ1 ጄኔሬሽን ውስጥ ያለው ኤፍ1 ነው። አሁን ኤፍ1 ሲያክል ደግሞ ዊ ጌት ዋት ኤፍ3 ውስጥ ያገኘናቸው ደግሞ ኤፍ2 ጄኔሬሽን እንጥላቸዋለን ማለት ነው። ኤፍ2 ጄኔሬሽን እንጥላቸዋለን። ስለዚህ ይሄኛው ኤክሴል በዚህኛው ስፐርም ሴል ከዳበረ ከተገናኙ ጀስት ለምሳሌ ይህቺ ኤክሴል አስዩም ዛት እንደዚህ ኤክሴል ናት ብለን እንሰብና ውስጧ ካፒታል ጂ እና ስሞል አይሚን ካፒታል ጂ እና ካፒታል ኤን ይዛ ትመጣለች እንበል እዚህ ውስጥ። እዚህ ጋር ደግሞ ይሄ ደግሞ ስፐርም ሴል ብለን እንሰብና አስዩም ዛት ስፐርም ሴል እጅራ ስላለ ስሞል ጂ ካፒታል ጂ እና ካፒታል ኤ ይዞ ይመጣል። ስለዚህ ይሄ ስፐርም ሴል ይሄ ኤክሴል ሲገናኝ ምን ይፈጠራል ማለት ነው? ካፒታል ጂ ይኸው እዚህ ያለ ካፒታል ኤ ካፒታል ይገናኛል። ዘሴም ፋሽን ይሄኛው ደግሞ ካፒታል ጂ እና ስሞል ኤ መቶ ለምሳሌ እንበልና እዚህ ጋር ቢገናኝ ካፒታል ጂ ዊዝ ስሞል ጂ ጆይን ያደርጋሉ። እነዚህ ሁለቱም እንደሚወክሉት ከለር ነው፣ ግሪን እና የሎ ናቸው። ካፒታል ኤ እና ስሞል ኤ ደግሞ አግዚያል እና ተርሚናል ነው። ስለዚህ ይሄ ስለ አንድ ነገር ይሄ ስለ አበባው አቀማመጥ የሚወክልልን የሚናገር፣ ይችኛዋ ደግሞ ስለ ከለር ነው የምትናገረው ማለት ነው። እዚህም ላይ እንደዚሁ እነዚህ ሁለቱ ጂ ስለ ከለር ያወራሉ፣ ሄራስ ስሞሌዎቹ ደግሞ ስለ ተርሚናል እና አግዚያል ፍላወሩ መሆኑን ይናገራሉ ማለት ነው። በዚህ መልኩ ክሮስ ያደርጋሉ። ስለዚህ እዚህ ጋር ሬሾ ስታዩ ይታያቸዋል። እዚህ ጋር 1 2 3 4 5 6 7 8 9 ነገሮች ተመሳሳይ ያሉን። እዚህ ጋር ደግሞ 1 2 3 ነገሮች ተመሳሳይ ያሉን። በማን ተመሳሳይ የሚሆኑት እስኪ ቼክ የሚያደርግ በማን ተመሳሳይ ይሆናሉ? በስሞል ኤ ይታያቸው። እዚህ ጋር ስሞል ኤ ያለ። ስለዚህ ይሄ ካፒታል ጂ ምንድን ነው? ኢዛት ግሪን ኦር የለው? ግሪን ቢኮዝ ደግሞ ናት ካፒታል ጂ። እዚህኛው ደግሞ ካፒታል ጂ ስሞል ጂ ኢዝ ግሪን ኦር የለው? ግሪን ቢኮዝ ኦፍ ዋት? ቢኮዝ ኦፍ ካፒታል ጂ። ሄር ኢዝ ስሞል ኤ። እዚህ ተርሚናል ኦር አግዚያል? ተርሚናል ኦር አግዚያል? ተርሚናል ቢኮዝ አግዚያል የሆኑት ካፒታል ኤ ዶሚናንት ስለሆነ እነዚህ ሁለቱም አንድ ስሞል ስለሆኑ ተርሚናል ናቸው ማለት ነው። ይሄም ተርሚናል ነው፣ ይሄኛውም ተርሚናል ነው ማለት ነው። the other thing look here is 1 2 3 similar things by what? By small g. Have you seen small g here? Small g here, small g. This small g refers what? It's green or yellow? It's green or yellow? Green is it what? Is it axial or terminal? Exit axial or terminal? እስቲ አስታውስ ምን ሊሆን ይችላል? ካፒታል ኤ ካፒታል ኤ ያለ እዚህ ካፒታል ኤ ስሞል ኤ ያለ ካፒታል ኤ ስሞል ያለ it is axial because of what? Because of what? The presence of capital A. Is double capital A is single A is capital single capital A because of what it becomes axial ይሆናል ማለት ነው። What about this one? This small refers what? The recessive color green. What about this one? It is terminal which is recessive to what? Recessive to what? The terminal dominant ስለሆነ ይሄ ይሄ ተርሚናል ናቸው። አግዚያሉ በካፒታል ኤ ነው ዶሚናንት ስለሆነ this is the concept of the F2 generation. Let's talk about the so from this who can put the phenotypic ratio ከዚህ አይታችን በመመልከት phenotypic ratioአቸውን ሲል ለማስቀመጥ ሞክሩ። ምንድነው phenotypic ratioአቸው ሜል ሊሆን ይችላል ብላችሁ እነዚህ ስፔሊንግ እዚህ ጋር ያሉትን F2 generation ላይ ያሉትን ስፔሊንጎች በማየት እዚህ ጋር ያሉትን በማየት ካታጎሪ ያውጡላቸውና ጀስት ቅድም ባየን ኤግዛምፕል መሰረት ፌኖታይፒክ ሬሾ አላቸው። ፌኖታይፒክ ሬሾአቸው የሆነ ቦታ ላይ 9 ታገኛላችሁ። እናንተ ይሄን ስሙ ታስቀምጣላችሁ። የሆነ ቦታ ላይ 3 የሆነ ቦታ ላይ 3 የሆነ ቦታ ላይ 1 ታገኛላችሁ። እነዚህ ፌኖታይፒክ ሬሾ እስኪ ኮሜንት ሳይድ ላይ ማስቀመጥ ሞክሩና ቴስት አድርጉት። the other thing what we will discuss is what? The other thing
what we discuss the monohybrid now the law of segregation and independent assortment ይባላሉ። በሚቀጥለው ክላስ the law of segregation, the law of ኢንዲፔንደንት አሶርትመንት የሚባሉ ከዚህ ከሞኖሃይብሪድ እና ከዳይሃይብሪድ ጋር የሚገናኙ ሀሳቦች አሉ። እነሱን ለማየት እንሞክራለን። ከዛ ባሻገር ደግሞ እስኪ አንድ ኒውሜሪካል ኤግዛምፕል በቁጥር የተሰራ አንድ ኤግዛምፕልም ለማየት እንሞክራለን። Until then, have a nice time. Bye bye. Please don't forget to subscribe this channel. Have a nice time. Bye bye.